ምክክሩ አይሳካ ለሚሉ የሟርት ፖለቲከኞች የጥላቻና የጥርጣሬ መንፈስ አራማጆች የተሰጠው ምላሽ የማያሻማ ነው። የምክክሩን አለመሳካት የሚመኙ አካላት የኢትዮጵያን ሰላም እንደ ፖለቲካዊ ሽንፈት የሚቆጥሩት ናቸው። እነዚህ ሰዎች የኢትዮጵያን ስብራት መጠገን፣ የቁርሾ ታሪክ ማብቂያና የህዝብ መግባባትን እንደ መጥፎ ዕድል ነው የሚያዩት። ምክክሩ የብልጽግናና የጠቅላይ ሚኒስትሩ ነው። ይህ ትርክት የፖለቲካ ድህነት ማሳያ ነው። ሀገራዊ ምክክር ማለት የየትኛውን ፓርቲ ወይም ግለሰብ የግል ንብረት ሳይሆን የኢትዮጵያ ህዝብ የጋራ ዕጣ ፈንታ ነው። አሸናፊ ወደ ቤተ መንግስት፣ ተሸናፊ ወደ ግዞት የሚለው የኋላ ቀርነት አስተሳሰብ የዛሬው ትውልድ አይሰማውም። ይህ ማለት ግፍን በዝምታ መዋጥ ወይም አቅመቢስ መሆን ማለት አይደለም። ይልቁንም ለችግር መፍትሄ እስኪገኝ ወይም የቁጣ እሳት እስኪበርድ ድረስ በአርቆ አስተዋይነት የመቆየት የትዕግስት ጥበብ ነው። መነሻችን ሁሉ አብሮ መኖር ከሆነ እርስ በርስ የሚፈጠርብንን ጫና የመቻቻል ጥበብ ልንላበስ ግድ ይላል። በሆዳችን ያደረው ነገር ውስጣችንን የሚያቃጥል መውጫ ያጣ የህመም ስሜት ሊሆን ይችላል። የውስጥ እሳትን ማባረድ የምንችለው ግን እሳቱን በሌላ እሳት በመጨመር ሳይሆን በሆደ ሰፊነት በማቀዝቀዝ ነው። በምክክሩም የምንፈልገውን ለውጥ ለማምጣት መጀመሪያ ሆደ ሰፊ መሆን ለውጥ ሁሉ መጀመሪያ መሆኑን መረዳት ያስፈልጋል። የሰውን ልብ ለማግኘት በጆሮ አዳምጥ፣ በሆድ ታገስ፣ በልብ ተናገር እንደሚሉት አበው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ የበላይ ጠባቂ ፈቃድ የተዘጋጀውና በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ትኩረቱን በወቅታዊ ጉዳይ ላይ ያደረገው የዛሬው መሰናዶ ሲሆን እነሆ የዛሬው ጀመረ። ይህ ትውልድ ነቄ ነው፣ መኖር እንጂ መሞት አይፈልግም ሲል ይጀምራል ጂ24 ኒውስ። ታሪክ የሚቀየረው በዘመን ሩጫ ብቻ ሳይሆን በትውልድ አመለካከትና በንቃት ማዕበል ጭምር ነው። እያንዳንዱ ትውልድ የራሱ የሆነ የህይወት ትርጉም፣ የፍትህ ጥያቄ፣ የልማት ራዕይና የወደፊት ምኞት አለው። ዛሬ የምንገኝበት የኢትዮጵያ ምድር በትክክል በዚሁ የታሪክ መባቻና የንቃት ምዕራፍ ላይ ይገኛል። አዲሱ የትውልድ ድምፅ አንድ ግልጽና የማይናወጥ መልእክት ይዞ መጥቷል። ያለፈውን ታሪክ እንማርበታለን እንጂ እንደገና አንኖረውም ያለው ጂ24 ኒውስ ሲቀጥል የትውልድ በበቀል ቋንቋ ሳይሆን በልማት ቋንቋ መናገር ጀምሯል። በጦርነትና በግጭት ድምፅ ሳይሆን በሰላም በዲጂታል ንቃትና በእድገት መነጽር አገሩን ማየት ይፈልጋል። ከአግላይነት ወደ አሻጋሪ ፖለቲካ። የዚህ ትውልድ የፖለቲካ ቋንቋ መወነጃጀል ሳይሆን ፍቅር፣ አግላይነት ሳይሆን አብሮነት፣ ጥላቻ ሳይሆን መከባበር ነው። ትውልዱ የሚደግፈውና የሚከተለው የመንገድ፣ የቴክኖሎጂ፣ የፋብሪካና የትምህርት ጥራት ልማትን የሚያመጡ ፖለቲከኞችንና ኃይሎችን ብቻ ነው ይላል ጂ24 ኒውስ ሲቀጥል። የቀደሙት አውራዎች በታሪክ ዳርቻ ላይ ሲንገታገቱ፣ አዲሱ ትውልድ ግን መንገዱን በግልጽ ለይቷል። ይህ ትውልድ ነቄ ነው። የትናንት ቂምንና የደም ታሪክን ሙሉ በሙሉ ዘግቷል። ወጣቱ ትውልድ ድልድይ ለሚሆኑት ከአሮጌው የብሔርና የቂም ረግረግ ወደ አዲሱ የዜግነት ፖለቲካና የእድገት ምዕራፍ ለሚያሻግሩት ራዕይ ያላቸው መሪዎች ብቻ እውቅና ይሰጣል። የመመካከር ባህል በኃይልና በነፍጥ ስልጣን ለመያዝ ወይም አጀንዳን በግድ ለመጫን የሚሞክሩትን ነቄ ሆኖ ይቃወማል።
ልዩነቶችን በጠረጴዛ ዙሪያ በብሔራዊ ምክክርና በሰላማዊ ውይይት መፍታት እንደሚቻል በጽኑ ያምናል። በነፍጥ ሳይሆን በሐሳብ የበላይነት ማመን መኖር እንጂ መሞት አይፈልግም። ትውልዱ የሕይወትን ክቡርነት በሚገባ ተረድቷል። በማንም የሐሰት ስብከት፣ የጎጥ ፖለቲካ፣ ድራማና የጥፋት ማዕበል ተገፋፍቶ ሕይወቱን አያጠፋም። መኖር፣ መማር፣ ማግባት፣ መውለድና አገሩን በሰላም ማሳደግ ይፈልጋል። ከትናንትናው የስነ ልቦና ወጥቶ ወደ አሸናፊነት የተሸጋገረ ትውልድ ነው። ተስፋ መቁረጥን፣ ስደትንና ጥገኝነትን አውግዞ በራስ መተማመን ላይ የቆመ አዲስ ማህበራዊ ፍልስፍና ፈጥሯል ያለው G24 ኒውስ ወደፊት መጓዝ፣ ወደኋላ ታሪክ እየተመለሱ ማልቀስና መወነጃጀልን ትቶ ወደፊት ምን እንስራ የሚል አወንታዊ አስተሳሰብን ገንብቷል። በዲጂታል ዲፕሎማሲም ቢሆን ወጣቱ ማህበራዊ ሚዲያን ቲክቶክ፣ ፌስቡክ፣ ቴሌግራም፣ ኤክስ በመጠቀም የራሱን ፖለቲካዊና ማህበራዊ አጀንዳ በራሱ ይቀርጻል። የፖለቲከኞች አጀንዳ ብቻ ሆኖ ተቀባይ አይደለም። የዓለም ፖለቲካ ወደ የት እየሄደ እንደሆነ፣ ቴክኖሎጂና አርቲፊሻል ኢንቴሊጀንስ እንዴት ሀገራትን እየቀየሩ እንደሆነ ስለሚያውቅ በአሮጌው የመንደር ፖለቲካ ውስጥ መታሰርን ፈጽሞ አይመርጥም። የዚህ ትውልድ ትልቁ መሳሪያ ጉልበቱና እውቀቱ ነው። በዲጂታል ኢኮኖሚ፣ በፈጠራ ስራዎች፣ በግብርና ልማትና በኢንዱስትሪ ሽግግር ውስጥ በመሳተፍ ራሱንና ሀገሩን ለመቀየር ይንቀሳቀሳል። ኢኮኖሚያዊ ነጻነት ከሌለ ፖለቲካዊ ነጻነት እንደማይኖር በግልጽ ተረድቷል ባይ ነው G24 ኒውስ። የነገዋ ኢትዮጵያ በንቁ ትውልድ ናት። ወደ ዋናውና ወሳኙ ጉዳይ ስንመጣ ይለና G24 ኒውስ የኢትዮጵያ መጻኢ ዕድል የሚወሰነው በሴረኞች ጩኸት ሳይሆን በንቁ ትውልድ የሰላም የልማትና የምክክር ጽናት ነው። መኖር እንጂ መሞት አለመፈለግ። ወጣቱ በፖለቲካ ቁማርተኞች ማዕበል መገበርን አቁሟል። ለሕይወት ዋጋ ይሰጣል። መማር፣ መስራት፣ መፍጠርና አገሩን በልጽጎ ማየት ይፈልጋል። የዚህ ዘመን ትልቁ ጦርነት በሰው ላይ ሳይሆን በድህነት በድንቁርናና በኋላ ቀርነት ላይ ብቻ ሲሆን ትውልዱ የሚደግፈው ልማትን፣ ቴክኖሎጂንና የዜጎችን ክብር የሚያረጋግጡ ስራዎችን ነው። በምክክር፣ በፍቅር፣ በአብሮነትና በልማት ኃይል ኢትዮጵያን ከዘመናት ህመሟ ፈውሶ ወደ ብልጽግና ማማ ማሻገር የዚህ ትውልድ ታሪካዊ አደራና የማይናወጥ ውሳኔ ነው። ይህ ትውልድ አሮጌውን የጥፋት የቂምና የበቀል መንገድ ሙሉ በሙሉ ሰብሮ ወጥቷል። እርሱ ሰላምን፣ ልማትንና መበልጸግን አሻግሮ ያየ ነቄ ትውልድ ነው። የትናንት ቀሮችና የጦርነት ናፋቂዎች ጊዜያቸው አብቅቷል። አዲሱ ትውልድ አገሩን በፍቅርና በአብሮነት እየገነባ ወደፊት እንጂ ወደ ኋላ እንደማይመለስ በተግባር እያረጋገጠ ይገኛል። የዚህ ዘመን ትልቁ ጦርነት በሰው ላይ ሳይሆን በድህነት በድንቁርናና በኋላ ቀርነት ላይ ብቻ ነው። ይህ ትውልድ ነቄ ነው። ይህ ትውልድ የተስፋ የሰላምና የልማት ኃይል ነው። ይህ ትውልድ ነቄ ነው። ይህ ትውልድ በምክክር ያምናል ይላል በስፋት በተመለከተው ርዕሰ ጉዳይ G24 ኒውስ። ነገር ግን ምክክሩ የብልጽግናና የጠቅላይ ሚኒስትሩ ነው መባልን የሰማው G24 ኒውስ እርሱም ጥያቄ አድርጎ ያቀርበውና ዛሬ ኢትዮጵያ በታሪኩ አዲስ ምዕራፍ ከፍታለች። በሺዎች የሚቆጠሩ የህብረተሰብ ክፍሎች በአንድ ጠረጴዛ ዙሪያ ተቀምጠው የነገዋን ኢትዮጵያ ዕጣ ፈንታ ምክር መጀመራቸውን፣ ይህም ታሪካዊ ክንውን የጥይት ድምፅን በሐሳብ ልዕልና የጦር ሜዳ ጀግነትን በምክክር ጥበብ ለመተካት የተደረገ ታላቅ እርምጃ መሆኑን ያነሳና ሆኖም ይህንን የሰላም ጉዞ እንደማናቸውም ታላቅ ሀገራዊ ፕሮጀክት በሟርትና በስም ማጥፋት ሊያጨልሙት የሚፈልጉ የውድቀት ነጋሪቶች ዛሬም በየመድረኩ መደመጣቸውን መሸሸግ አልሆነለትም። ለእነዚህ ምክክሩ አይሳካም ለሚሉ የሟርት ፖለቲከኞች፣ የጥላቻና የጥርጣሬ መንፈስ አራማጆች የተሰጠው ምላሽ የማያሻማ ነው ያለው G24 ኒውስ የምክክሩን አለመሳካት የሚመኙ አካላት አለም የኢትዮጵያን ሰላም እንደ ፖለቲካዊ ሽንፈት የሚቆጥሩት ናቸው። እነዚህ ሰዎች የኢትዮጵያን የስብራት መጠገን፣ የቁርሾ ታሪክ ማብቂያና የህዝብ መግባባትን እንደ መጥፎ ዕድል ነው የሚያዩት። መርከቡ ተሳፍሯል። የኢትዮጵያ ህዝብ ከጥፋት አዙሪቱ ወጥቶ ወደ መፍትሄ መድረኩ ወደ አንድ አዳራሽ ወደ ጠረጴዛው ዙሪያ ተሟል። በህዝብ የጋራ ድምፅና በሺዎች የሚቆጠሩ ተወካዮች የተጀመረ የሰላም ጉዞ በማንም ግለሰብ ወይም የቡድን ሟርትና ሴራ ሊቀለበስ አይችልም ባይ ነው።
G24 ኒውስ ሲቀጥል ምክክሩ መሳካት ብቻ ሳይሆን ኢትዮጵያን ወደ አዲስ የታሪክ ምዕራፍ የሚያሸጋግር የቃል ኪዳን ማዕድ ነው። እናንተ በምታስቡት የጥፋት ውደት ውስጥ የሚኖር ትውልድ ሳይሆን የራሱን እድል በምክክር የሚወስን ንቁ ትውልድ ተፈጥሯል። ምክክሩ የብልጽግናና የጠቅላይ ሚኒስትሩ ነው ይሉት ትርክት የፖለቲካ ድህነት ማሳያ ነው። ሀገራዊ ምክክር ማለት የየትኛውን ፓርቲ ወይም ግለሰብ የግል ንብረት ሳይሆን የኢትዮጵያ ሕዝብ የጋራ እጣ ፈንታ ነው። ይህን ታሪካዊ ሂደት እንደ አንድ ወገን የግል ፕሮጀክት አድርጎ ማቅረብ የሂደቱን ህዝባዊ መሰረት ለመሸርሸር የሚደረግ አቅመ ቢስ ጥረት ነው። የምክክር ኮሚሽኑ በህግ በገለልተኝነትና በአካታችነት የተዋቀረ ተቋም ነው። የብሔር ብሔረሰቦች፣ የሃይማኖት ተቋማት፣ ምሁራንና የሲቪል ማህበራት ተሳታፊነት ይህን መድረክ የህዝብ እንዲሆን አድርጎታል ካለ በኋላ G24 እውነታው የጠቅላይ ሚኒስትሩ 2 ዓመት ከመዋጋት 20 ዓመት መዋየት ይሻላል የሚለው መርህ ለግል ጥቅም ሳይሆን ለሀገር መዳን የተሰጠ ቁልፍ የፖለቲካ መፍትሄ ነው። ይህንን መፍትሄ መጥላት ኢትዮጵያ በጦርነት አዙሪት ውስጥ እንድትቀጥል ከመፈለግ የሚለይ አይደለም። የብልጽግና ፓርቲ በስልጣን ላይ ቢኖርም ባይኖርም ኢትዮጵያ እንደ አገር መቀጠል ያለባት በምክክር ነው። ስለዚህ ይህ የሁላችንም አጀንዳ እንጂ የጠባብ የፖለቲካ ፍላጎት መድረክ አይደለም። የጥላቻ ትርክት ለሚረጩት አካላት በምክክሩ የተሳተፉትን ሁሉ አጋፋሪዎች ብለው ስም በመለጠፍ የህዝብን መግባባት ለማደናቀፍ ይሞክራሉ። የእናንተ የጥላቻ ቋንቋ የድሮ የፖለቲካ ስሌት ነው። አሸናፊ ወደ ቤተ መንግስት፣ ተሸናፊ ወደ ግዞት የሚለው የኋላ ቀርነት አስተሳሰብ የዛሬው ትውልድ አይሰማውም ይላል G24 ኒውስ በትንታኔው። አሁን የሰለጠነው የኢትዮጵያ ህዝብ ጦርነትን ሳይሆን ሰላምን፣ በቀልን ሳይሆን ይቅርታን መርጧል። የሰላም ዘርን በመዝራት ላይ ይገኛል። የኢትዮጵያ ሀገራዊ ምክክር የሟርተኞችና የጥርጣሬ ኃይሎች መጫወቻ የሚሆን አይደለም። ይህ የ4000 ተወካዮች የጋራ ድምፅ የጠቅላይ ሚኒስትሩ ሳይሆን የኢትዮጵያ የዘመናት የልብ መሻት ነው። የኢትዮጵያ ህዝብ የጠላቶቹን የጥርጣሬ ጩኸት ወደ ጎን በመተው አገሩን ከምስቅልቅል ማውጣትን መርጧል። ምክክሩ ተሳክቷል። ምክክሩ የኢትዮጵያ አሸናፊነት ማረጋገጫ ነው። ምክክሩ የኢትዮጵያ ነው። ምክክሩ የሀገር መዳኛ ነው። ምክክሩ የነገዋ ኢትዮጵያ የልደት ማህፀን ነው በማለት ትንታኔ ላይ የጠቀሰው G24 ኒውስ ይህ መመካከል አልዋጠላቸው ብሎ ተስፋተው ተስፋ ለማስቆረጥ የሚጣደፉትን ለተመለከተ ትችት ዘለፋቸው ውሎ ቢያድር ነገ ለሚደርሱበት ስለምን ዛሬ አዲሱን ትውልድ ተስፋ እንዲቆርጥ ያደርጉታል ብሎ የሚጠይቅ አይጠፋም። የትም ሆነው የትም እነርሱ ያልጋገሩት አይጣፍጥም ከምጣድም አይወጣም ቢሉም ይህም ሌላው መንገድ ነው ብለው በልበ ሙሉነት ግን ያላግባባቸውን ለይተው ሊያውቁ በሚያግባባቸው ሊስማሙ ባላግባባቸው ላይ በቀነቀጠሮ በተጨማሪ ስክነት ለመነጋገር ሊስማሙ ኢትዮጵያውያን መንገድ ጀምረዋል። እርግጥ ነው ሆድ የቻለውን በሆድ ያደረውን በሆደ ሰፊነት እየመከርን ይሆን ብሎ G24 ኒውስ መጠየቅ የወደደው በሰው ልጅ ስነ ልቦናና በማህበራዊ መስተጋብር ውስጥ ሆደ ሰፊነት ከሚጠቀሱ የብቃት መገለጫዎች ሁሉ የላቀው ነው። ብዙዎች ወደ ሰፊነትን እንደ ድክመት ወይም እጅ መስጠት ቢቆጥሩትም በእውነቱ ግን እጅግ የረቀቀ ጥበብ የቁጥጥርና የውስጣዊ ጥንካሬ መለኪያ ነው። በተለይ ሀገራችን በምትገኝበት የምክክር ወቅት ወደ ሰፊነት ለጋራ መግባባትና ለዘላቂ ሰላም G24 ኒውስ መጠየቅ የወደደው በሰው ልጅ ስነ ልቦናና በማህበራዊ መስተጋብር ውስጥ ወደ ሰፊነት ከሚጠቀሱ የብቃት መገለጫዎች ሁሉ የላቀው ነው። ብዙዎች ወደ ሰፊነትን እንደ ድክመት ወይም እጅ መስጠት ቢቆጥሩትም በእውነቱ ግን እጅግ የረቀቀ የጥበብ የቁጥጥርና የውስጣዊ ጥንካሬ መለኪያ ነው። በተለይ ሀገራችን በምትገኝበት የምክክር ወቅት ወደ ሰፊነት ለጋራ መግባባትና ለዘላቂ ሰላም የምንታጠቅበት የሞራል ጋሻ ነው። ሆድ የቻለውን የሚለው አባባል ሰው ችግሮችን፣ ነቀፋን አልፎም ግፍን በውስጡ አቅፎ የመያዝ አቅሙን ይገልጻል። ይህ ማለት ግፍን በዝምታ መዋጥ ወይም አቅመቢስ መሆን ማለት አይደለም። ይልቁንም ለችግር መፍትሄ እስኪገኝ ወይም የቁጣ እሳት እስኪበርድ ድረስ በአርቆ አስተዋይነት የመቆየት የትዕግስት ጥበብ ነው። በግለሰብ ደረጃ ሆደ ሰፊነት የሰላም ወዳድ ሰው መታወቂያ ነው። በህብረተሰብ ደረጃ ደግሞ አንድነትን የሚያጠናክር የማይበጠስ መረብ ሲሆን የተለያዩ አስተሳሰቦች፣ ቅራኔዎችና ግጭቶች ባሉበት መድረክ ላይ መነሻችን ሁሉ አብሮ መኖር ከሆነ እርስ በርስ የሚፈጠርብንን ጫና
የመቻቻል ጥበብ ልንላበስ ግድ ይላል። በሆዳችን ያደረውን ነገር ውስጣችንን የሚያቃጥል መውጫ ያጣ የህመም ስሜት ሊሆን ይችላል። የውስጥ እሳትን ማባረድ የምንችለው ግን እሳቱን በሌላ እሳት በመጨመር ሳይሆን በሆደ ሰፊነት በማቀዝቀዝ ነው። በሆድ ያደረውን ሁሉ በመናገር በመተቸት ወይም በመወንጀል የሚፈታ ችግር የለም። በተቃራኒው በሰከነ መንፈስ ስንመክር ያ በሆድ ያደረ የቆየ ቁስል መፍትሄ ያገኛል። ምክክር ሰውን ለመጉዳት ሳይሆን ሰውን ለመገንባት፣ በሆድ ያደረውን በጥበብ ለመግለጽ፣ ቅራኔን ወደ ስምምነት፣ ጥላቻን ወደ ፍቅር የመቀየር የረቀቀ ችሎታ ነው። የወደ ሰፊነት የውይይት መሰረታዊ ምሰሶች ደግሞ ውይይት የቃል ልውውጥ ብቻ ሳይሆን የመግባባት፣ የመተማመንና የጋራ መፍትሄ መገንቢያ መንገድ ነው። አባቶቻችን አፍ ይናገራል፣ ጆሮ ያስተውላል፣ ልብ ይመዝናል እንደሚሉት ታላቅ ውይይት የሚጀምረው በቃል ሳይሆን በሰፊ ሆድ፣ በትህትናና በመረዳት ነው። ወደ ሰፊነት የሌሎችን ጫና ተሸክሞ መውደቅ ሳይሆን የራስንም የሌላውንም ስሜት ተረድቶ ወደ ሰላም መውጫ መንገድ መፈለግ ነው። በየቤታችን በየሥራ ቦታችንና በፖለቲካው መድረክ ሆደ ሰፊ ከሆንን በሆድ ያደረው የትኛውም ቅራኔ በእርጋታና በውይይት ይፈታል። በምክክሩም የምንፈልገውን ለውጥ ለማምጣት መጀመሪያ ሆደ ሰፊ መሆን የለውጥ ሁሉ መጀመሪያ መሆኑን መረዳት ያስፈልጋል። የሰውን ልብ ለማግኘት በጆሮ አዳምጥ፣ በሆድ ታገስ፣ በልብ ተናገር እንደሚሉት አበው ተመካካሪዎች እንምከር፣ ነገር ግን በሆደ ሰፊነት እናስተምር፣ ነገር ግን በሆደ ሰፊነት። ትልቅ ሰው የሚለካው በሚያወራው ብዛት ሳይሆን በሆዱ በሚይዘው ክብደትና በሚፈታው ችግር ነው። ይህም የሆደ ሰፊነት ጥበብ ይባላል። የኢትዮጵያ የሀገር በቀል ፍልስፍና ሰውን በሀብቱ በስልጣኑ ወይም በኃይሉ አትለካው፣ የምትለካው በሆዱ ነው። ሆድ የቻለ ሰው የሚታገስ ነው። በሆድ ያደረ ሰው ምስጢርና አደራን የሚጠብቅ ነው። በሆድ ሰፊነት የሚመክር ሰው ደግሞ ሰላምን የሚያጸና፣ ግንኙነትን የሚገነባና ማህበረሰብን የሚያቆይ ነው። በምክክሩ የኢትዮጵያና የኢትዮጵያውያን ታላቅነት የሚለካው በሆደ ሰፊነታችን ነው። የሆድ ነገር ብዙ ነው ሲል ለቀጣይ ቀጠሮ የያዘው G24 ኒውስ የዛሬው ማሳረጊያው የማረፊያ ቃላቱ ይገርማሉ። የሆድ ነገር ብዙ ነው። ከሆዱ እስከ ህሊናው ድረስ ያለውን ርቀት ማወቅ ያልቻለ፣ የእስከ ዛሬው እሳት ጎጆን ያላቃጠለ ወይም ያልለበለበበት ሰው አንድ ስርቻ ስር ሆኖ በእሳት መጠበስ ከሰውነት ተራ ያወጣቸው ዜጎች ጠባሳው የእኔ በቀል ተከታዩ ትውልድ እሳት አይፍጀው ብለው ሲፈጀን የነበረውን የፈጀንን እሳት ተዳፍኖ ረመጡ ሌሎችን እንዳይፈጅ ምን እናድርግ ብለው በተቀመጡ እሳቱ አይጥፋ እፍ ብላችሁ ዳግም አቀጣጥሎት እያሉ ወናፍ እያማረጡ መስጠት በሩቅ ያለ ልጃቸውን ባያቃጥለው ባይሞቀው ቅርብ ያለው በጭሱ አይኑን በወላፈኑ ፊቱ መለብለቡ አይቀርም። እውነታው ይሄ ነው። ቢያንስ ልጆች ያለው በልጆቹ መጨከን ባልተገባው ነበር። የሆድ ነገር ብዙ ነው። በንጹሐን ደም መፍሰስ የሚገኝ ገቢ፣ በሰው ልጅ ነፍስ መጥፋት የሚሰበሰብ አዱኛ፣ ህሊናን ሲያውር መጨረሻው በሆድ ማሰብ፣ ለሆድ መኖር በሆድ የተነሳ መጥፋት ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለ G24 ኒውስ እና ለጋዜጠኛ መሐመድ ሲራጅ ምስጋናችን ይድረስልን። በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ትኩረቱን በወቅታዊ ጉዳይ ላይ ያደረገው የዛሬው ልዩ መሰናዶ በዚሁ አበቃ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።